እንግዲህ ስለ ሮቤል እህት ምንድን የሆነችው? ምን ሆና ነው? እርዳታስ ያስፈልጋታል ወይ? ለምንድን ነው ከሶስት ጋር የማትገናኘው ብሎ ሮቤልን ይጠይቀዋል። እንዴትስ ደበከኝ? እኔ እናንተ ጓደኛሞች አይደለንም ወይ? ለምን ደበከኝ ይለዋል። አንተስ ደብቀኸኝ አልነበረም ወይ? ሰኒን ሚስትህ መሆኗን መቼ ነገርከኝ? እኔ ራሴ ባልደርስበትና ባላቅ አንተ እኮ አልነገርከኝም ነበር ይላል። አሁን እኔ እናንተ ነገርከኝ አልነገርከኝ በሚለው ክርክር መቅረብ የለብንም። ይሄ እንደዚህ መባባሉ በጓደኝነታችን ላይ ሻካራ ይፈጥራል በማለት ጆከር መልስ ይሰጣል። ከዚህ በኋላ ምን ሆና ነው እህትህ? ምን አጋጥሟት ነው? ለምንድን ነው ከሰውስ ጋር ስምምነት ተሰውስ ጋር የማታወራው ይለዋል። ጆከር እኔ እህቴ ብዙ ጊዜ አብረን ኖረናል ስለሚያማትና ያው በሰዎች ስለተጎዳች እንጂ ምንም ነገር አይደለች ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉ ላይ አመሰግናለሁ። ደህና ነች። ስሟ ላምሮት ይባላል። ሁለተኛና የመጨረሻ ልጅ ላምሮት አለ ሮቤል። ጆከርም ላምሮት በጣም ደስ የሚልና የሚያምር ስም ነው። እውነትም በጣም ደስ የሚል ስም ነው፣ ግን ደህና አትመስልም። ባለፈው በረዛ ላይ ራሷን ልታጠፋ ነበረ፣ ግን ብዙ መከራ ያሳለፈ ትመስላለች አለ ጆከር። ሮቤልም ለማሳሳት ባይዘወይ ስለ ስራ ብናወራ አይሻልም? ስለ ስራ ብቻ ነው አስጨነኩ መሰለኝ፣ ግን ስለ ስራ እናወራለን። ግን ደግሞ የኔ እርዳታ ያስፈልግህ እንደው ብዬ ነው። ያንተ ውለታ እኮ እንዲህ በቀላሉ የሚመለስና የሚከፈል አይታ በቀላሉ መክፈል እንደማልችል ስለምታቅ ነው ይላል ጆከር። ምንጊዜም እርዳታ ብፈልግ ወደ አንተ ነው የምመለስ። ችግር አጋጥሞኝ ወደ እናንተ መጥቼ የለም ወይ? ድርጅቱ ችግር አጋጠመው ብዬ ቤት አስገብቻችሁ በላይ ማስቸገር አለ ወይ? ከዚህ የበለጠ ማስቸገር አለ? እንግዲህ ራኪ አሁንም ተመፍራትና ተመጨነቅ አልወጣችም። ሰኒ ግን ለምንድን ነው ይህን ስራ የማይቀርብት? ጭራሽ አሁን ቤቱ ድረስ ትላለች። እንደው አንቺ ሁሉ ጊዜ መፍራት ምንድን ነው? አትፍሪ እህቴ፣ ስላመነን አይደለም ወይ ቤቱ ድረስ እንድንሰራ እያለን፣ እሱስ ቢሆን አያሳዝንሽም ወይ ትላለች ሰኒ። ራኪብም አይ እኔ ነገር ምኑም አልጣመኝም አላማር ደግሞ የሰው ልጅ ከሰራ ገንዘብ ማግኘት አለበት። ቆይ ገንዘብ እየከፍላችሁ እህቴ ምን ሆነሻል እንዴ? ማን በነጣ ይሰራል? እሱ ራሱ ቢሆን በነጣ ስሩልኝ አይልም። ድጋሜ ድርጅቱ እስትንፋስ እስቲያገኝ እንጂ ከዛ በኋላ ይቋቋም ይመስለኛል። ደግሞ ለድርጅቱ ባክግራውንድ ሆነን እንኖራለን ማለት ነው። አሁንም ቢሆን ምኑም አልገባኝ አልጣመኝም። ቆይ ለመሆኑ እቤት ውስጥ ምን አይነት ስራ ነው የሚሰራው? ለማንኛውም እራሳችሁ ታውቃላችሁ። እንደውም ግራ ያገባኝና የፈራሁትን ነገር ልንገርሽ አለች ሰኒ። እኔም እኮ ድሮን ፈርቻለሁ፣ ድሮን ግራ ተጋብቻለሁ። ሲጀምር በቃ ከዛ ድርጅት ልቀቂ ብቻ ነው ራኪ። እንግዲህ አብዛኞቻቸው እንዳየሁት እንግዲህ ይህኛዎቹ በኮሜንትም ራኪ ተጆከር ተሰኒ ትወጣ እህትና ይች እንዴት ነው መወጣው? ያማችኋል እንዴ? እንዴት ትወጣለች? ስቴት እንደዛ አትበይ፣ መጀመሪያ አዳምጪኝ አለች ሰራኪም። ቆይ ምንድነው? እሺ በያው ልስማሽ፣ እየሰማሁሽ ነው። ነግሮሻል ወይ ትላለች። እንዴ አልነገረኝም። እንዴት ስለኔ ሊነግረኝ ይችላል? ወይኔ እህቱ ብታይ በጣም ውሽ አንድ ቀን ውሻ አርጋ አባረረችኝ። በጣም ክፉታለች። ማን አባቷ ነች ደግሞ የኔን እህት እንደ ውሻ አድርጋ እምታስወጣው አለች ራኪ። ኧረ እህቴ ቆይ ተረጋጊ። እንዴት ነው የምረጋጋው? ውሻ አድርጋ አስወጣችኝ እያልሽ ሲጀመር እሱ ራሱ አይደለ ወይ እቤት ኑና ስሩ ብሎ እያለው እና እንዴት ነው ምረጋጊ? ተረጋጊ እንጂ ቆይ አውርቼ ልጨርስ፣ እኔ አውርቼ ልጨርስ ትላታለች። እሺ በቃ ምን ተፈጠረ? ከዛ ንገሪኝ። ለኛን ልጅቱ በሆነ ነገር ጭንቅላቷ ተጎርቷል። ከዛ ከቤት ወጣሁ፣ አስወጣችኝና ለሮቤል ደወልኩለት። ቆይ አንቺ ዝም ብለሽ እንዴት ተዛ ተቤት ትወጫለሽ? እንዴት ዝም ብለሽ ትወጫለሽ? ምን እያልሽ ነው? እንዴት እኔ ምን ማለት ነበረብኝ? ምን እላታለሁ ትላለች። አልወጣም ስራ ላይ ነኝ ብለሽ ማለት ትችያል ነበረ። እሺ ከዚህ በኋላስ እንዴት አድርገሽ ልትሰሪ ነው? እሷ እንደዚህ ታባረረች። እህቴ
ጭንቅላቷ ከታመመ ልጅ ጋር እንዲጣላ ነው ወይም ፍላጎትሽ? መጀመሪያ ላረጋጋት ሙከራ አደረኩኝ። ተዛ እናንተ ድጋሜ ልትጎዱኝ ነው የመጣችሁት ብላ አለችኝ። ከዛ ጭንቅላቷ እንደተነካና በሰዎች እንደተጎዳች ተረዳው። ከዛ በኋላ ዝም ብያት መጣ። ሁለቱም ናቸው ያበዱት ማለት ነው። ሁለቱም እብዶች ናቸው ማለት ነው። እንዴ ሁለቱም ናቸው ትላለች ራኪ። አይ እህቴ እንደዛ አይደለም፣ ሁለቱም ግን በሆነ ኬዝ ተጎድተዋል። ሮቤል ወንድ አይደል ህመሙን ዋጥ አድርጎ ይኖራል። ግን በእህቱ ምን ያህል እንደተጎዳ ልትረጂ ትችላለች። እንዴ ሰኒ እንደውም እኮ ስራ ቦታ ጫማዬን አስወልቆ ነበር፣ ሮቤል ጫማ አይወድም ትላለች። አዎ እሱን ነገር ከጆከር ጋር አውርተንበታል በማለት ሰኒ መልስ ትሰጣታል። ጋር አውርታችሁበት ነበር? አሁን ገባች፣ ያዘቻት። አውርታችሁበት ነበር ምን ማለት ነው እሱ ደግሞ አለች ራኪ። ሰኒ ደነገጠች። አይ እሱ አይወድም ሂል ጫማ እንዳታረጊ ምናምን ስላለኝ ነው። እንግዲህ የምንወዳትና ቀልጣፋዋ እንደዚሁም ደግሞ ከሰው ተግባቢዋ ቃል አሁን ላይ ከስራው ለቃለች። በዚህ ምክንያት እንግዲህ አቶ ሮቤል ሰራተኞቹ ወደ ቤት እንዲገቡ አድርጓቸዋል። ያ ማለት ቤት ውስጥ እንዲሰሩ ጠርቶ ዛሬ እንግዲህ ኪሳራ ላይ ወርቋል። ተኪሳራ እስቲቋቋምና የተሻለ ነገር ላይ እስትንደርስ ድረስ ቤቴ ውስጥ እንዲሰሩ በማለት ስብሰባ አካሂዶ ነበረ። ሰራተኞቹ ሁሉም ተቀብለውት እሺ ችግር የለውም ወደ ነበረበት ቦታ በክብር ለመመለስ የአቅማችንን እንሰራለን በማለት በሙሉ ድምጣት አጥድቀውት እንዳለ ሆኖም ግን ራኪ ግን ምን አይነት ስራ ነው ምንድን ነው በማለት በጣም ተቆጥታለች። ሆኖም ግን የራኪ ቁጣ ከሰኒ ጆሮ አላለፈም። ሰኒ አይሆንም እህቴ እንደዛ አትበይ፣ ምንም ችግር የለውም በማለት ትላታለች። እነሱ ከተስማሙ በኋላ ተነስተው ወደ ጆከር ቤት ይመጣሉ። ፍቅርዬም እንግዲህ በሰላም ነው ወንድሜ ስራ አልነበረም ወይ ለምን መጣ ትለዋለች። እንደዚህ ተፈጥሮ ነበረ ምናምን ይላት። እንግዲህ ሰኒ አረፍ ብላ ለጆከር እንደው ቃል አትረባም፣ እንዴት ይዛ የሄደችውን የድርጅት አሸንፋ አትመጣም? እማትረባችውን ፕሮጀክት አሸንፋ መንጣት ሲገባት እንዴት አለቃን ከርታው ሌላ ቦታ ስራ ትጀምራለች? ሰኒ ምን ማለትሽ ነው? አለቃ እኮ የግድ ስራውን መቀነስ ስላለበት ነው ሰራተኛ መቀነስ ያለበት። ደግሞ አሁን ቃል ወደዚህ ብትመለስ እንደ በፊቱ የሰላም ምቾት አይሰማትም፣ ሰላም ፈጽሞ አይፈጠርም። ልሽ ቤት ውስጥ ብንሰራ ምንም የስራ እድገት አታገኝም። እቃኮ እራሱ ነው እዚህ መጥተሽ ቤት ውስጥ እንትን ተምቲ እዛው በሰጡሽ በስራ እድገት እዛው ብሰሪ ይሻልሻል ብሎ የላካት እሱ ራሱ ፈቅዶላት ነው። ደግሞ ሰኒ አንቺ እሷ መጣች ማለት አንቺ ስራሽን ታጫለሽ። ቃል መታ የኔን ቦታ ስለምትወስድብኝ ጥሩ ስራ ነው የሰራችው ማለት አለብኝ። እንዴት ነው የፈጸመችው እንጂ ጥሩ ነገር አልሰራችም። ከርም እንግዲህ ተይ እንጂ ሰኒ እንደዚህ በደፈናው አትፍረጂ። ደግሞ ቃል በጣም ጥሩና መልካም ልጅ ናት፣ እንደዚህማ አትበይ ተይ። ማ ለእሷ እኮ ሁሌ ጠበቃ ያጫውተሃል። ሁል ጊዜ አንተ ለእሷ ጠበቃ ነህ፣ አንተ ሁሌ ለእሷ የምታደርገው ትለዋለች። ጆከርም እኔ የሚገርመኝና የደነቀ ነገር ቢኖር ምን መሰለሽ? ቃል ያለኔ ስራ መስራቷ ነው። ቃል ያለኔ ስራ መስራቷ በጣም እየገረመኝ ነው ትለዋለች ይላታል። ተው ጆከር አቁም፣ በፍጹም እንደዚህ ማለትን አቁም። እኔ ቆይ ላንተ የስራ ባልደረባ ጓደኛ ፍቅረኛ አይደለሁም ወይ? ሁለተኛ ስለ ቃል እንደዚህ ስትል እንዳልሰማ፣ ሁለተኛ የቃልን ድምፅ በዚህ መልኩ አንስተህ እንዳልሰማህ መሰለሽ ሰንዬ። ለቃል የስራ ባልደረባዋም ወንድሟም ጓደኛዋም ሁሉ ነገሯ ነበር። እናማልሻለሁ ሁሉ ነገሯን ለእኔ ነው የምታማክረኝ። ልክ ምን ልበልሽ፣ ያው እንደ ወንድሟ እያማከረች ነበር። እና አሁን ምን ልበልሽ፣ በጣም እኮ ከእኔ ተለይታና እኔ ታልኖር እኔ የሌለሁበት መስሪያ ቤት
እንዴት እንደምሰራ በጣም እየገረመኝ ነው። ምክንያቱም እኔ ነበርኩ አማካሪዋ፣ እኔ ነበርኩ ሁሉን ነገሯ። እንዴት ተቋቋመች? በጣም ነው ያሳዘነች። ያው ደግሞ ምን ትያለሽ? ያው ጓደኛዬን ለእኔም እኮ በሌላ በኩል ጓደኛን ነው ያጣሁት። እሷን ማጣት እኮ ከባድ ነው ይላታል። እሷ እንግዲህ እሷም ተው ይሻልሃል፣ እረፍ፣ ብታርፍ ይሻልሃል። እኔ ትቀና ታቀኛለህ፣ የሴቶችን ጸጉር ነቃቅዬ ነው የምጥልልህ፣ ስለዚህ ብታርፍ ይሻልሃል ትለዋለች። እኔ እኮ አንቺ በቀናሽና አንቺ ትትቀኔ የኔን የፍቅር ማህተብ እየመታሽልኝ ነው። አንቺ ስቀኔ ለእኔ የፍቅር ማህተብ እየመታሽልኝ አታቂም ወይ ይላታል። እንደውም አልቀናም፣ በቃ ተዛሬ ቀን ጀምሮ አልቃል። ሁሉ ነገር ሲካሄድ እንግዲህ ማፊ ቁጭ ብላ ትመለከታቸው ነበረ። በነገራችን ላይ ማፊ ተጆ ፍቅር ገብቶላታል። የሚያሳዝን ነገር ነው፣ ግን ቢቀርባት ይሻላል። ምክንያቱም ሰኒ ድርድር አታቅም በጆከር። እናማ አሻግራይታ ሰኒ ማፊ ግን ደህና ነሽ አለች፣ ሴቶቹን ጠጉር እነቃቅላለሁ ስትል እና ማፊን በመደንገጥ ምን አልከኝ ጆ የጠየቀቻት ሰኒ ነኝ። ምን አልከኝ ሰኒ ደህና ነሽ ወይ አለቻት። እኔ ደህና ነኝ። ምን ነው አንቺ ደህና አይደለሽም ወይ? ምን ነው ሰላም አይደለም? ልክ አይደለም ደግሞ እንደዚህ ብቻሽን ማሰብም ጥሩ አይደለም። እኔ ደህና ነኝ፣ ምንም አልሆንኩ። ያው አለ አይደል አንዳንዴ ዝም ብለን በሀሳብ እንጓዛለን። እንዴ እውነቷን ነው። ቆይ ማፊ የተፈጠረ ነገር አለ ወይ? የሆንሽው ነገር አለ መሆንሻል? ያስከፋሽ ሰው አለ ወይ ይላል። አረጆ ማን ያስከፋኛል? እኔ ምንም አልሆንኩኝ። ግን መሆናችሁ ነው ሀሳባችሁን ወደ እኔ እያዞራችሁ። ያቺ ቀበጧና እብዷ ማፊ ተረጋግታ ሳያት ገርሞኝ ነው ገርመሽ ነው ይላታል። ማፊም እንግዲህ ያው አንዳንድ የሰው ልጅ በቆመበት አይገኝም አይደለም። አንዳንድ ነገሮችን ህይወቴ ላይ እያስተካከልኳቸው አሉ። ምናልባት እሱ ግር ብሎ ይሆናል። እንግዲህ ትናንትና ያ የሰማይ ሰባሪ የሚያህል ሰውዬ ምን እየሰራ ነበረ? እንደው ይዞ ያጣድበሽ ነበር። እኔ እኮ አዳሬን እንቅልፍ ሳይወስደኝ አደረ ይላታል። ተው እንጂ ሳንቾ የሚቀለድበትና ማይቀለድበትን እወቅ ትለዋለች። እንዲያውም ጎቤ ይህንን ሰው ብለህ አስከትለህ እሱን ስራ ትገባ ስራ አይሳካልህም። ስለዚህ እሱን ከዚህ የትኛውም ስራ ቦታ ይዘኸው አትሄድ። የሚረባ የሚለወጥ ሰው አይደለም። ራኪ እኔ ያለ ጎብላ እንዴት ነው ስራ የሚሆንልን? ሳንቾ መቼ ነው ግን የምትበስለው? መቼ ነው ሰው የምትሆነው? አምሮት እንግዲህ ብቻዋን እየተጨነቀችና እየተሰቃየች ነበረ። በመጨረሻ ወንድሟ መጣ። በሩን ሲያንኳኳው በድንጋጤ ማን ነው ትላለች። እኔ ነኝ፣ መግባት ትችላለሁ ወይ ይላታል። ግባ ወንድ፣ እንዴት ነሽ እህቴ ይላታል። ቀፈታ አድርግና እኔ ደህና ነኝ አንተ ደህና ነህ ትለዋለች። ሮቤልም እኔ በጣም ደህና ግን አንቺን ሳይሽ ደህና መስልኝም። ምን ነው የተፈጠረ ነገር አለ ወይ? የሆንሽው ነገርስ አለ ወይ ብሎ እህቱን ይጠይቃታል። ለአምሮትም የተንቀጠቀጠች አይ ምንም ነገር የለም፣ ሁሉም ነገር ጸጥ እንዳለ ነው። አሁን ሁሉም ነገር ሰላም ነው። ግን ላምሬ ቅድም ሰላም ነበር። ቅድምማ ያቺ መጥፎ ሊመጣ ያንተን ፋይሎች ስነካ ልገልህ መስሎ ነበረ። ወንድሜ ልታሳጣኝ ነው ብዬ ነበር። ምንድነው እንደዛ የምታደርጊው? ሆነሻል። ለምን እንደዛ ታታምኮ እንደዛ ስታደርጊ በአንቺ ምክንያት ብዙ ስራ ነው ጥዬ የመጣችው። ልጅ ሰኒ ትባላለች። በጣም የድርጅታችን ጎበዝና ታታሪ ሰው ነች። እናም መጥፎ አይደለም። ለምንድነው አዳ እንደዛ አድርገሽ ያወጣሻት ያስወጣሻት? አንቺ እኮ እንደዛ ማድረግ አልነበረብሽም። ምን ሆነሽ ነው? ድጋሚ ሁለታችንም ይጎዱናል፣ በድጋሚ ይጎዱናል ወንድሜ ትለዋለች። አቶ ሮቤልም እንደዚህ ታደርጊያለሽ? ከዚህ በኋላ እዚህ ቤት ብዙ ሰራተኞች ሁሉም ሰው መጥፎ አይደለም። ይሄንን ደግሞ ሁሌም እየነገርኩሽ ነው። በአንቺ ምክንያት ሰራተኞች እንዲበጠበጡና ስራው ድጋሜ እንዲዘጋ አልፈልግም። ስርዓት አልሰራን